የሰው ልጅ ታሪክ ከጀመረበት ጊዜ አንስቶ አንድ ትልቅና የጋራ ህልም አለን። እሱም ፍጹም ሰላም የሰፈነበት ዓለም ነው። ጦርነት የሌለበት፣ የጥይት ድምጽ የማይሰማበት፣ ግጭት ሙሉ ለሙሉ የጠፋበት ዓለም። ግን እስኪ ቆም ብለን እናስብ። ይህ ዓለም እውን ቢሆንስ? እንኳን ወደ ቅምሻ ዴሊ በደህና መጣችሁ። ዛሬ በሰው ልጅ አእምሮ ውስጥ ለዘመናት ሲጉላላ የነበረው ጥያቄ ሳይንሳዊ፣ ስነ ልቦናዊና ፍልስፍናዊ መላምቶችን በማንሳት እንመረምራለን። ዓለም ሙሉ ለሙሉ ሰላም ብትሆን ምን ይፈጠራል? ለምንስ የሰው ልጅ ከግጭት ነፃ መሆን አቃተው? ፍጹም ሰላም ማግኘት በእርግጥ ለሰው ልጅ በረከት ነው ወይስ እርግማን? የዛሬው ጥናታዊ ዘጋቢ ፊልማችን ይህን ይፈትሻል። ዓለም ሙሉ ለሙሉ ሰላም ብትሆን ከሚፈጠሩ የመጀመሪያዎቹ ችግሮች አንዱ የእድገት መደንዘዝ ወይም ስታግኔሽን ነው። ታሪክን ወደ ኋላ መለስ ብለን ብንቃኝ የሰው ልጅ ትልልቅ የቴክኖሎጂና የሳይንስ እምርታዎችን ያሳየው በግጭትና በውድድር ጊዜ ነው። ኢንተርኔት፣ የህዋ ምርምር፣ ዘመናዊ አውሮፕላኖችና የኒውክሌር ኃይል፣ እነዚህ ሁሉ በቀዝቃዛው ጦርነት ኮልድ ዋርና በሁለተኛው ዓለም ጦርነት ወቅት ከተፈጠሩ ግጭቶችና ፉክክሮች የተገኙ ናቸው። ግጭት ሙሉ ለሙሉ በጠፋበት ዓለም አገራት ለመብለጥ የሚያደርጉት ጥድፊያ አይኖርም። ፍጹም ሰላም የሰፈነበት ማህበረሰብ አዲስ ነገርን ለመፍጠር የሚገፋፋ አስገዳጅ ምክንያት ስለማይኖረው የሰው ልጅ የቴክኖሎጂ ጉዞ በከፍተኛ ደረጃ ሊጓተት ወይም ሊቆም ይችላል። ምቾትና ሰላም አንዳንዴ የፈጠራ ጠላቶች ናቸው። አሁን ደግሞ የጉዳዩን የኢኮኖሚ ገጽታ እንመልከት። ዓለም በድንገት ፍጹም ሰላማዊ ብትሆን ኢኮኖሚው ምን ይውጠዋል? በዓለም አቀፍ ደረጃ በየዓመቱ ከ2 ትሪሊዮን ዶላር በላይ ለጦር መሳሪያና ለመከላከያ በጀት ይወጣል። በሚሊዮኖች የሚቆጠሩ ሰዎች በውትድርና፣ በጦር መሳሪያ ማምረት፣ በደህንነት ኤጀንሲዎችና በሎጂስቲክስ ስራዎች ተቀጥረው ይገኛሉ። ዓለም 100% ሰላም ብትሆን የሁሉ ገንዘብና የሰው ኃይል የት ይሄዳል? የጦር መሳሪያ ፋብሪካዎች በአንዲት ጀንበር ቢዘጉ፣ በሚሊዮን የሚቆጠሩ ወታደሮች ስራ ቢፈቱ የሚፈጠረውን የኢኮኖሚ ድንጋጤ ወይም ኢኮኖሚክ ሾክ አስቡት። ምንም እንኳን በረጅም ጊዜ ይህ ገንዘብ ለትምህርትና ለጤና ሊውል ቢችልም የሽግግሩ ጊዜ ግን እጅግ አደገኛና ዓለም አቀፍ የኢኮኖሚ ውድቀት ወይም ግሎባል ዲፕሬሽን ሊያስከትል ይችላል። ለምን የሰው ልጅ ከግጭት ነፃ መሆን አቃተው? ስለዚህ ጥያቄ ምላሽ ለማግኘት ወደ ኋላ መመለስ አለብን፣ ወደ ሰው ልጅ መነሻ። ሳይንስም ሆነ ሃይማኖት ምንም እንኳን መንገዳቸው የተለያየ ቢሆንም ስለ ሰው ልጅ ተፈጥሮ የሚነግሩን አንድ ትልቅ የጋራ እውነት አለ። የሰው ልጅ በተፈጥሮ ለፍጹም ሰላም የተፈጠረ ፍጡር አይደለም። መጀመሪያ በሳይንሱና በዝግመተ ለውጥ ወይም ኢቮሉሽን መነጽር እንየው። የሰው ልጅ አእምሮ የተቀረጸው አደጋን ለመለየትና ለመትረፍ ወይም ሰርቫይቫል ነው። በአእምሮአችን ውስጥ አሚግዳላ የሚባል አነስተኛ ክፍል አለ። ይህ ክፍል የፍርሃትና የጥቃት ማዕከላችን ነው። ከሺህ ዓመታት በፊት ቅድመ አያቶቻችን በጫካ ውስጥ ሲኖሩ ምግብ፣ ውሃና መኖሪያ ውስን ነበር። ምሳሌ እንውሰድ። 2 ጎሳዎች በአንድ አካባቢ ይኖራሉ እንበል። ድርቅ ይመጣና አንድ የውሃ ጉድጓድ ብቻ ይቀራል። በዚህ ጊዜ ሰላም መምረጥ ማለት በውሃ ጥም መሞት ማለት ነው። መትረፍ የሚችለው ጠንካራውና ተዋጊ ብቻ ነው። ስለዚህ በሰው ልጅ ዲኤንኤ ውስጥ የኔን ቡድን ለማትረፍ ከሌላው ጋር መጋጨት አለብኝ የሚል የኛና የነሱ አስ ቨርስስ ዘም ስነ ልቦና በጥልቅ ተተክሎ ቀርቷል። አሁን ደግሞ ከሳይንስ ወጥተን የመጽሐፍ ቅዱስን ጥናታዊ ትርክቶችን እንመልከት። መጽሐፍ ቅዱስ የሰው ልጅን አፈጣጠር ሲተርክ ሰላም ለምን በሰው ልጅ ዘንድ እንደማይገኝ
እጅግ አስገራሚ በሆነ መንገድ ያሳያል። እግዚአብሔር ሰውን ፈጠረ። ያስቀመጠውም ፍጹም ሰላም፣ የተትረፈረፈ ምግብና ስምምነት በነበረበት በኤደን ገነት ውስጥ ነበር። ይቺ ፍጹም የሆነች ዓለም ዩቶፒያ ነበረች። ነገር ግን የሰው ልጅ ነጻ ፈቃድ ወይም ፍሪ ዊልና የማወቅ ጉጉት ያንን ፍጹም ሰላም ሰበረው። ይበልጥ የሚያስገርመው ደግሞ ከገነት ከወጣም በኋላ የሆነው ነው። በዓለም ላይ የነበሩ ሰዎች ቁጥር በጣም ጥቂት ነበረ። ሰፊ መሬት፣ በቂ ሀብት ነበር። ነገር ግን በሰው ልጅ ታሪክ የመጀመሪያው ወንድማማቾች ቃኤልና አቤል በታሪክ የመጀመሪያውን ግጭት ፈጠሩ። የቃኤልና የአቤል ግጭት የተፈጠረው በመሬት ወይም በውሃ ጥም አልነበረም። ግጭቱ የተፈጠረው ተቀባይነትን በማጣት በቅናትና በመንፈሳዊ ፉክክር ምክንያት ነበር። ይህ የሚያሳየን ትልቅ እውነት ምንድነው? ዓለምን ሙሉ ለሙሉ በሀብት ብንሞላት፣ ድህነት ዜሮ ብናደርገውም እንኳን የሰው ልጅ በቅናት በስልጣን ጥም ወይም የበላይነት በማሳየት ስሜት መጋጨቱ አይቀርም። በማጠቃለል ሳይንሱም ሆነ መጽሐፍ ቅዱስ የሚነግሩን አንድ እውነት አለ። የሰው ልጅ በደመ ነፍስ ወይም ኢንስቲንክት መትረፍን የሚፈልግና ከሌሎች በልጦ መታየትን ወይም ዶሚናንስን የሚመኝ ፍጡር ነው። ፍጹም ሰላም ማለት ይህንን ውስጣዊና ተፈጥሯዊ ስሜት ሙሉ ለሙሉ ማጥፋት ማለት ነው። የሰው ልጅ ተፈጥሮውን ሳይቀይር ዓለም ፍጹም ሰላም ልትሆን አትችልም። ግጭቶች በእርግጥም አስፈላጊ ናቸው? መልሱ የግጭት ትርጉም ላይ ይወሰናል። እንደ ታላቁ ፈላስፋ ጆርጅ ሄግል አስተምሮ ከሆነ ታሪክና ማህበረሰብ የሚያድገው በተቃርኖ፣ አንዱ ሐሳብ ከሌላው ሐሳብ ጋር ሲጋጭ የተሻለ አዲስ ሐሳብ ወይም ሴንቴሲስ ይወለዳል። ሙሉ ለሙሉ ሰላም የሆነች ዓለም ማለት ማንም በማንም የማይቃወምበት፣ ክርክር የሌለበት፣ ሁሉም ሰው አንድ አይነት አመለካከት ያለባት ዓለም ማለት ነው። ይህ ደግሞ ሰላም ሳይሆን ፍጹም የሆነ አምባገነንነት ወይም የአስተሳሰብ ሞት ነው። ፍትህ እንዲሰፍን፣ መብት እንዲከበርና ስህተት እንዲታረም ግጭት ወይም የሐሳብ መጋጨት፣ ትግል፣ ተቃውሞ ወሳኝ ነው። ሰላም ማለት የጭቆና አለመኖር እንጂ የግጭት አለመኖር ብቻ ሊሆን አይችልም። ዓለም ሙሉ ለሙሉ ሰላም ብትሆን ምናልባት የጦር ሰለባዎች አይኖሩም፣ የደም መፍሰስ ይቆማል። ነገር ግን በአንጻሩ ፈጠራ ሊሞት፣ ማህበረሰባዊ እድገት ሊቆምና የሰው ልጅ ህልውና ትርጉም ሊያጣ ይችላል። የሰው ልጅ ከግጭት ነፃ መሆን ያቃተው በተፈጥሮ ክፉ ስለሆነ ብቻ ሳይሆን ውስጡ ያለው የእድገት የመኖርና ራስን የማስከበር ፍላጎት በውድድርና በግጭት ውስጥ ስለሚያልፍ ነው። ስለዚህ መመኘት ያለብን ግጭት ሙሉ ለሙሉ የጠፋበትን ዓለም ሳይሆን ግጭቶችን ያለ ጦርነትና ያለ ደም መፍሰስ በፍልጣኔ መፍታት የምንችልበትን ዓለም ነው። ትክክለኛው ሰላም ይሄ ነው። እናንተስ ምን ታስባላችሁ? ዓለም ሙሉ ለሙሉ ሰላም ብትሆን ትመርጣላችሁ ወይስ ጤናማ ግጭቶች ለሰው ልጅ አስፈላጊ ናቸው ብላችሁ ታምናላችሁ? ሐሳባችሁን ኮሜንት ላይ ጻፉልን። ይህ ቅምሻ ዴሊያችን ለእናንተ ያዘጋጀላችሁ ልዩ ጥናታዊ ዘጋቢ ፊልም ነው። ቪዲዮ ከተመቻችሁ ላይክ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በሌላ ጥልቅና አጓጊ ትንታኔ እስክንገናኝ ቸርን ሰንብት።